ጥበበኛ ስትሆን ትደመጣለህ፣ ጥበበኛ ስትሆን ትከበራለህ፣ ጥበበኛ ስትሆን ትፈራለህ፣ ጥበበኛ ስትሆን ተጽዕኖ ፈጣሪ ትሆናለህ። ሁሉም ሰው ጥበበኛ መሆን ይፈልጋል። እንዴት ጥበበኛ መሆን እችላለሁ የሚለው ግን የሁሉም ሰው ጥያቄ ነው። ዛሬ ጥበበኛ መሆን የፈለገ ሰው ማድረግ ያለበትን ነገር አሳያችኋለሁ። አብራችሁ ይቆዩ። በዓለም ላይ ብዙ ሰው ያጨበጨበላቸውና ያደነቃቸው ጥበበኛ የሚባሉ ሰዎች አሉ። ለምሳሌ የእስራኤሉ ንጉሥ ጠቢቡ ሰለሞን በግንባር ቀደምትነት ይጠቀሳል። የምዕራብና የምስራቅ ፈላስፎች ለምሳሌ ኮንፊሸስ፣ ሶቅራጥስ፣ ቡድሃ የመሳሰሉት ይጠቀሳሉ። ጠቢቡ ሰለሞን ንጉሥ ሆኖ ሲሾም እግዚአብሔርን የለመነ አንድ ነገር ነው። ግዛት አስፋልኝ፣ ሕዝቡን አስገዛልኝ ብሎ አልጸለየም። ታላቁን የእስራኤል ሕዝብ የምመራበት ጥበብንና ማስተዋልን ስጠኝ ብሎ ነበር የለመነው። እግዚአብሔርን በልመናው ተደስቶ እንዳንተ ያለ ልመና የለመነኝ የለም ብሎ ከለመነው በላይ ብዙ ነገሮችን ሰጥቶታል። ለሁሉ ነገር ጥበብ ያስፈልጋል። ተናግሮ ለማሳመን ጥበብ ያስፈልጋል። ሀገር ለመምራት ጥበብ ያስፈልጋል። ቤተሰብ ለማስተዳደር ጥበብ ያስፈልጋል። በሃይማኖት ለመጽናት ጥበብ ያስፈልጋል። ያለ ጥበብ የሚደረግ ነገር ይጠፋል። የሚጠፋ ብቻ ሳይሆን የሚያጠፋም ሊሆን ይችላል። ማስተዋል ከገንዘብ ይመረጣል እንዲል መጽሐፈ ምሳሌ ምዕራፍ 16 ቁጥር 16። ለመሆኑ ጥበብ ምንድናት? የፈላስፎች መራቀቅ ናት ወይስ ምናብ ናት? ሰው ናት? የአኗኗር ስልት ናት? ጥበብ የሚለው ቃል በተለያየ ዘርፍ የተለያየ ትርጉም አለው። በመንፈሳዊ ትርጉሙ ጥበብ የሚለው ሲተረጎም እግዚአብሔርን መፍራት፣ ትእዛዙን መጠበቅና በእርሱ ፈቃድ መኖር ተብሎ ይተረጎማል። ጥበብ የሚለው በኪነ ጥበብ ባለሙያዎች ዘንድ ሲተረጎም የሰውን ስሜት፣ ሀሳብና አመለካከት በፈጠራና በውበት መልክ የመግለጽ ችሎታ ወይም ድርጊት ተብሎ ይተረጎማል። ጥበብ በእደ ጥበብ ባለሙያዎች ዘንድ ሲተረጎም አንድን ስራ በጥንቃቄ በብቃትና በተዋጣለት መንገድ ለመስራት የሚያስችል የተለየ ችሎታ ወይም ክህሎት ተብሎ ይተረጎማል። ጥበብ ማለት እውቀትን፣ ልምድንና ማስተዋልን በትክክለኛው መንገድ እንዴትና መቼ መጠቀም እንዳለበት መረዳት፣ በህይወት ውስጥ ሚዛናዊ፣ ትክክለኛና ስኬታማ ውሳኔዎችን የማድረግ ችሎታ ተብሎ ይተረጎማል። እንዲያውም ጥበብ ማለት በእግዚአብሔር ፈቃድ መኖር ነው የሚሉም አሉ። የጥበብ ባህሪ ወይም የጥበብ ምንጮች መገኛቸው ሁለት ሲሆን የመጀመሪያው መንፈሳዊ ጥበብ ወይም ከእግዚአብሔር የሆነ ጥበብ ሲሆን ሁለተኛው ደግሞ ከዓለም የሆነ ጥበብ ወይም ምድራዊ ጥበብ ይባላል። ሰማያዊ ጥበብ ወይም ከእግዚአብሔር የሆነ ጥበብ ወደ እግዚአብሔር የሚያደርስ፣ ወደ እግዚአብሔር የሚያሳድግ፣ ቅድስናን የሚጨምር፣ ህይወትን የሚያስተካክል ነው። ያዕቆብ ምዕራፍ 3 ቁጥር 17 ከእግዚአብሔር የሚገኝን ጥበብ እንዲህ በማለት ይገልጸዋል። ላይኛይቱ ጥበብ ግን መጀመሪያ ንጽሕት ናት፣ ኋላም ታጋሽ፣ የዋህ፣ ለምክር ሰሚ፣ ምሕረትና በጎ ፍሬ የሞላባት፣ አድሎ የሌለባት፣ ግብዝነትም የሌላት ናት በማለት ከእግዚአብሔር ዘንድ የሚገኘውን ጥበብ ይገልጽልናል። ምድራዊ ጥበብ ወይም ከዓለም የሆነ ጥበብ ደግሞ በሳይንስ የተደገፈ በስጋ ምርምር የሚደረስበት ጥበብ ሲሆን ሐዋርያው ያዕቆብ በያዕቆብ መልእክት ምዕራፍ 3 ቁጥር 15 እንዲህ በማለት ይገልጻል። ይህች ጥበብ ከላይ የመጣች አይደለችም፣ ምድራዊት፣ ስጋዊት፣ ያጋንንትም ናት እንጂ በማለት ይገልጽልናል። ጥበብ ምንድናት የሚለውን ጥያቄ ቤተክርስቲያናችን ሊቅ ቅዱስ ኤጲፋኒዎስ የጥበብ ሀገሯ ወዴት ነው ይልና ሲመልስ እንዲህ ይላል። ጥበብ ያልኩት ስጋውን ቆርሶ ደሙን አፍስሶ የሰጠን ከመከራ ያዳነን መንግስቱን ለመውረስ የመረጠን መድኃኒታችን ክርስቶስ ነው ይላል። ከክርስቶስ የሚገኙ ሁሉ ጥበባት ይባላሉ። የጥበባትና የመልካም ነገሮች ሁሉ ሀገራቸውና መገኛቸው ክርስቶስ ነው ማለት ነው።